ጤና ይስጥልኝ ተመልካቾቻችን ይህ ብሩህ ተስፋ የተሰኘው ፕሮግራማችን ነው። የዛሬው ፕሮግራማችን እንግዲህ ከስቱዲዮ ወጣ ብለን ነው የምንገኘው። በዚህ በኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ቅጥር ግቢ ውስጥ ነው የምንገኘው። በዛሬው ፕሮግራማችን እንግዲህ ዓለም አቀፍ የአካል ጉዳተኞችን ምክንያት በማድረግ ከኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዋና ዳይሬክተር አቶ አባይነህ ጉጆ ጋር ቆይታ የምናደርግ ይሆናል። አብራችሁን ሁኑ። እንዴት አረፈዱ አቶ አባይነህ ጉጆ? ሰላም ነው? እግዚአብሔር ይመስገን። የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዋና ዳይሬክተር አቶ አባይነህ ጉጆ ለቃለ ምልልሱ ፈቃደኛ ስለሆኑ እጅግ በጣም አመሰግናለሁ። የዘንድሮ ዓለም አቀፍ የአካል ጉዳተኞች ቀን ምን ላይ ትኩረቱን ያደረገ ነው? ዓለም አቀፍ የአካል ጉዳተኞች ቀን በየዓመቱ እያከበርን መተናል። ላለፉት ከ34 ዓመት ላላነሰ ጊዜ እያከበርን የመጣንበት ሁኔታ ነው ያለው። በዓለም አቀፍ ደረጃ እንደ ኢትዮጵያ ከዓለም አቀፉ አንድ ዓመት ወደ ኋላ በመቅረት እያከበርን የመጣንበት ሁኔታ አለ። ቁልፉ ነገር ግን ዘንድሮ እንዴት ነው የሚከበረው፣ ልዩ የሚያደርገውስ ምንድነው የሚለው ነገር ነው። በተለይ የዓለም አቀፍ የአካል ጉዳተኞች ቀን ስናከብር ልዩ ከሚያደርጓቸው ነገሮች አንዱ የአካል ጉዳተኞች ጉዳይ መላው ማህበረሰብ የራሱ ጉዳይ አድርጎ እንዲወስድ ለማስቻል ግንዛቤ ለመፍጠር የሚደረገውን ጥረት በጣም በከፍተኛ ሁኔታ ከሚያግዙ ኩነቶች ውስጥ የአካል ጉዳተኞች ቀን ማክበር አንዱ ነው። ከቅርብ ጊዜ ወዲህ ደግሞ በኢትዮጵያ ሀገራችን በተለይ እንደ ብሔር ብሔረሰቦች በዓል አይነት ዋንጫ ተዘጋጅቶለት በየክልሉ እየዞረ ይከበራል። ይሄ የሆነበት ዋናው ምክንያት ትኩረት እንዲሰጥ ከማስቻለም አንፃር ነው ማለት ነው። በተለይ እኛ አካል ጉዳተኞች በዓላችን ሲከበር ሁልጊዜ አካል ጉዳተኞች በዓል ብለን ብቻ ሳይሆን አካል ጉዳተኞች አሉ፣ ጉዳተኛ ላለመሆን ነገ ዋስትና የሌላቸው የማህበረሰብ ክፍሎች አሉ። ስለዚህ በጋራ ሆነው የሚያከብሩት በዓል ነው ማለት ነው። በጣም አንዱ ልዩ የሚያደርገው እሱ ነው። ምክንያቱም አካል ጉዳተኞች የአካል ጉዳተኝነትን ግንዛቤ ከማስጨበጥ አንፃር ያላቸውን ተግዳሮቶችን ለሚመለከታቸው የመንግስት የዓለም አቀፍ ድርጅቶች ከማቅረብ አንፃር የሚሰሩት ስራ ይኖራል። በተመሳሳይ ደግሞ ከፍተኛ የመንግስት አመራር አካላት ነገ አካል ጉዳተኛ ላለመሆን ዋስትና የሌላቸው የማህበረሰብ ክፍሎች በአጠቃላይ ደግሞ በአካል ጉዳተኞች ጉዳይ ላይ ዛሬ በመስራት ነገ የራሳቸውን ዋስትና ካርድ መያዝ እንዴት እንደሚቻል የሚያስቡበት ዕለት ሆኖ ነው የሚውለውና ከዛ ጋር ተያይዘው እንግዲህ በየዓመቱ ሲከበር በጣም በርካታ ለውጦች አምጥቷል። ከቅርብ ጊዜ ወዲህ ወደ 4 የሚሆኑ ክልሎችን እንኳን በተከታታይ በየዓመቱ ያከበርናቸውን ስንመለከት አንዱ ሶማሌ ብሔራዊ ክልላዊ መንግስት ላይ በደማቅ ሁኔታ ያከበርንበት ሁኔታ አለ። ከዛ ከሶማሌ ዋንጫው ወደ ድሬዳዋ የሄደበት ሁኔታ አለ። ከዛ ምስራቁ ኢትዮጵያ ላይ ደግሞ ለቆ በቀጥታ ወደ ቤንሻንጉል ጉሙዝ ዋንጫው የሄደበት ሁኔታና በአሶሳ ከተማ እንደዚሁም በደማቅ ሁኔታ የተከበረበት ሁኔታ አለ። ከዛ ተነስቶ እንግዲህ ዋንጫው ደግሞ ወደ ሲዳማ ብሔራዊ ክልላዊ መንግስት ሐዋሳ ከተማ የሄደበት ሁኔታ የቅርብ ጊዜ ትዝታችን ነው። አምና ሐዋሳ ከተማ ላይ ነው ያከበርነው። ከዚህ ጋር ተያይዘው ከሐዋሳ ከተማ በቀጥታ አሁን የተፈጠረውን ምቹ ሁኔታ በመጠቀም አሁን ያለውን ሰላምና መረጋጋትን እንደ ድል በመጠቀም እንደዚሁም ደግሞ በርካታ አካል ጉዳተኞች በግጭትም በተፈጥሮም አካል ጉዳተኞች በርካታ ያሉበት አካባቢ ከመሆኑ ጋር ተያይዘው ከሲዳማ ብሔራዊ ክልላዊ መንግስት በቀጥታ ዋንጫው ወደ ትግራይ ብሔራዊ ክልላዊ መንግስት እንዲሄድና ዘንድሮ በዓላችን በደማቅ ሁኔታ መቀሌ ከተማ ላይ የሚከበር ይሆናል ማለት ነው። እንግዲህ ዘንድሮ ሲከበር ዋና ዓላማ አድርገን የተነሳ ነው ምንድነው? አካታችነት ነው። በተለይ አካታች የሆነ ማህበረሰብ መገንባት በሁሉም ዘርፍ ማለት ነው። በትምህርት፣ በጤና፣ በስራ ዕድል ፈጠራ፣ በማህበራዊ አገልግሎቶች እና ወዘተረፈ በሁሉም ዘርፎች በፖለቲካ ተሳትፎም ጭምር አካታች የሆነ ማህበረሰብን መፍጠር አገርን እንደ መገንባት ይወሰዳል በሚል ትልቅ ሞቶ ይዘን ነው እንግዲህ ዘንድሮ በዓሉን ለማክበር እየተዘጋጀን ያለነው። ይሄ የዓለም አቀፍ የአካል ጉዳተኞች ቀን መሪ ቃል እንደው ዝም ብሎ በአገራችን እንደፈለገን የምናወጣው አይደለም። ዓለም አቀፍ የአካል ጉዳተኞች ኮንቬንሽን እንደፈረመች ሀገር
ዓለም አቀፍ የአካል ጉዳተኞች ኮንቬንሽን የሚያስተዳድረው የተባበሩት መንግስታት ድርጅት ነው። የተባበሩት መንግስታት ድርጅት በየአመቱ ለአካል ጉዳተኞች ዓለም አቀፍ በዓል መሪ ቃል ያወጣል። ያንን መሪ ቃል እኛ ወደ ሀገራችን አምጥተን በአማርኛ ተርጉመን እንግዲህ እንጠቀመዋለን ማለት ነው። ስለዚህ በአጠቃላይ በዓላችን ዘንድሮ በትግራይ ክልል በደማቅ ሁኔታ ይከበራል ብለን እናስባለን። በዓላችን በተለያዩ ኩነቶች ለሁለት ቀን የሚቆይ ነው የሚሆነው። ህዳር 23 ላይ ሜዳ ላይ ስፖርታዊ ውድድሮች የአካል ጉዳተኞች እኛም እንችላለን የሚሉ ስፖርታዊ ውድድሮችና መሰል ተግባራት የሚከናወኑበት ነው። በሌላ በኩል የአካል ጉዳተኞች ኪነጥበብ ውጤቶቻቸውን እኛም እንችላለን ብለው የስዕል ውጤታቸውን፣ የእጅ ጥበብ ውጤታቸውን እንደዚሁም ደግሞ የአርት ውጤታቸውን፣ ሙዚቃ ውጤታቸውን የተለያዩ በአካል ጉዳተኞች በራሳቸው ብቻ የተዘጋጁና የተሰሩ መቻላቸውን የሚያሳዩ ኤግዚቢሽኖች ጭምር የሚታዩበት ፕሮግራም ነው። እንግዲህ የመጀመሪያው ቀን ላይ ሆኖ የሚውለው። ሌላው በአጠቃላይ መሪ ቃሉ ምን ይላል፣ ስለ መሪ ቃሉ ምን ማወቅ እንችላለን፣ ምን ይባላል የሚለውን በተለይ አካታችነት ማለት ምን ማለት ነው፣ አካታች ማህበረሰብን እንገንባ ስንል ምን ማለታችን ነው፣ አካል ጉዳተኝነትን ማካተት በሁሉም ዘርፍ ማካተት ነገ ሀገርን መገንባት ነው ስንል ምን ማለት ነው በሚል መሪ ቃሉ ላይ ያጠነጠነ ከሰዓት በኋላ በህዳር 23 ፓናል ውይይት ይካሄዳል ማለት ነው። ዋናው እንግዲህ ፕሮግራማችን ህዳር 24 ከጧት ከፍተኛ የመንግስት አመራር አካላት በተገኙበት የአካል ጉዳተኞች ማህበራት ከሁሉም ክልልና ከብሔራዊ ማህበራት የተውጣጡ አመራሮች በተገኙበት እንደዚሁም ደግሞ በተለይ በትግራይ ክልል ላይ ያሉ አካል ጉዳተኞች በስፋት የሚታደቡበትና የአካል ጉዳተኞች እንደዚሁም የጦር አካል ጉዳተኞች ትኩረት ተሰጥቷቸው የሚታደሙበት ሆኖ እንግዲህ በትግራይ ክልል መቀሌ ከተማ ላይ በዓሉ ህዳር 24 ይከበራል ማለት ነው። ከዚህ ጋር ተያይዞ እንግዲህ ሰፊ ዝግጅቶች እየተደረጉ ነው ያሉት። የዝግጅት ምዕራፉን አሁን እያጠናቀቀን ያለንበት ሁኔታ ነው ያለው። የተሳታፊዎች ልየታ ተጠናቋል። ከዚህ ጋር ተያይዞ እንግዲህ ትራንስፖርት የማመቻቸትና ሎጂስቲክስ ስራዎች አሁን በዚህ ሳምንት ተጠናክረው የቀጠሉበት ሁኔታ ነው እንግዲህ ያለው ማለት ነው በእኛ በኩል። ስለዚህ በአጠቃላይ በዓላችንን በተመለከተ በዚህ አግባብ ስናከብር፣ ወደ ትግራይ ስንሄድ ግን ለምንድን ነው ወደ ትግራይ ነው ምንድነው ማንሳት ፈልጋለሁ። ቤዚካሊ 2-3 ነገሮችን ማንሳት እንችላለን። አንደኛው እንደምታወቀው ትግራይ ክልል በቅርብ ጊዜ ግልጽ ጦርነት ያስተናገደ ክልል ነው። ከዚህ ጋር ተያይዞ በርካታ አካል ጉዳተኞች ያፈራንበት ክልል ነው። በቅርቡ የፌዴራል ሴቶችና ማህበራዊ ጉዳይ ሚኒስቴር ከማዕከላዊ ስታቲስቲክስና ከብሔራዊ ጥናት ኢንስቲትዩት ጋር በመተባበር ባስጠናው ጥናት አገራዊ የአካል ጉዳተኞች ዳታ ጥናት ላይ እንኳን ስንመለከት 30% የትግራይ ህዝብ አካል ጉዳተኛ እንደሆነ ነው የሚያሳየው። ስለዚህ ይሄ ማለት ወዴት እየሄድን ነው የሚለውን ቆም ብለን ማሰብ እንችላለን እና ለዚህ ማህበረሰብ በቂ የሆነ የአካል ድጋፍ ማቅረብ አልተቻለም። አሲስቲቭ ዲቫይስ ማቅረብ አልተቻለም። ዊልቸርና ክራንች፣ ነጭ ብትርና ጆሮ ማዳመጫ የመሳሰሉ ነገሮችን እንደየጉዳት አይነታቸው ማቅረብ አልተቻለም። ይሄ ባለበት ሁኔታ ነው እንግዲህ በዓላችን እዛ የምናከብረው። ስለዚህ የሚመለከታቸው አካላት ይህን ችግር በደንብ እንዲያዩት እድል ይፈጥራል ማለት ነው። የመንግስት አመራሮች እንደዚሁም ደግሞ የሲቪል ማህበረሰብ ድርጅቶች፣ የተባበሩት መንግስታት ድርጅቶች በሀገራችን ኦፕሬት እያደረጉ እየሰሩ ያሉ ተቋማት በሙሉ ችግሩን በደንብ እንዲያዩ እድል ይፈጥራል ማለት ነው። በዚሁ መልክ ደግሞ ሁሉም ክልል ላይ ያሉ አካል ጉዳተኞች፣ ከተማ አስተዳደር ላይ ያሉ አካል ጉዳተኞች ማህበራት አመራሮች፣ ትግራይ ክልል ላይ ያሉ አካል ጉዳተኞች ምን አይነት ችግር ላይ እንዳሉ ግንዛቤ እንዲወስዱ የሚያስችል እንዲሆን ታስቦ የተዘጋጀ ነው። የዘንድሮን በዓል በነገራችን ላይ በጣም ልዩ ከሚያደርጉ ነገሮች አንዱ በቅርቡ ኢትዮጵያ ሀገራችን ጽናቷን ለዓለም ያሳየችበት፣ መቻሏን ለዓለም በግላጭ ያሳየችበት የአባይ ግድብ ያስመረቅንበት ወቅት ላይ ሆነን ነው እንግዲህ ዘንድሮ በዓላችን የምናከብረውና ይሄ በጣም ልዩ ያደርገዋል። በተለይ እኛ አካል ጉዳተኞች በኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን በኩል ባልተቋረጠ ሁኔታ ግድቡ ተጀምሮ እስኪያልቅ ድረስ ከ12 ጊዜ ላላነሰ በየአመቱ ቦንድ በመግዛትና ድጋፍ በማድረግ አባይ ግድብን
ኦን ለማድረግ ያለንን ቁርጠኝነትና የምንችለውን ሁሉ ማድረግ ስራ ስንሰራ የቆየንበት ሁኔታ ነው የነበረውና ዛሬ ላይ ትልቅ ደስታ ለአካል ጉዳተኞች ፈጥሯል። ምክንያቱም በሁለት ምክንያት፣ አንደኛ አካል ጉዳተኞች ቅድም እንደገለጽኩልሽ የአካል ድጋፍ የላቸውም። ዊልቸር ክራንች መግዛት አልተቻለም። ዊልቸር ክራንቾች ደግሞ 90% ከውጭ የሚገቡ ናቸው። ለዚህ ደግሞ የሃርድ ከረንሲ ያስፈልጋል። ይህንን ማግኘት ከምንችልባቸው መንገዶች አንዱ በመፈጠሩ እንደ ሀገር በጣም ትልቅ ኩራት የተሰማንና ከምንም በላይ ግን መቻላችንን ይሄ አይችሉም የሚለውን ማህበረሰብ ጥሰን ወጥተን መቻላችንን ያሳየንበትና ለዓለም ያስተማርንበት መድረክ ነው። በነገራችን ላይ አባይ ግድብ አነሳን እንጂ በተለይ ሪፎርም መንግስት ከመጣ ወዲህ ፕሮጀክቶች ሲጀመሩ ብቻ ሳይሆን የምናውቀው ሲመረቁ ነው እያየን ያለ ነውና እያንዳንዱ ይሄ ጥናታችን ነው የሚያሳየው። ይሄ ገንዘብ ከየት መጣ እስክንል ድረስ ነው ጥናታችን የሚያሳየው። በቅርቡ እንኳን በአይናችን እያየን አዲስ አበባን ማፍረስ ሲጀምሩ ወዴት ብለን በጣም ደንግጠን ነበር። ነገር ግን ኮሪደር ልማቱን አይተሽ ከሆነ በሚገርም ሁኔታ ተሰርቶ ሲልቅ እንደ ቻልን ከየትስ መጣ ገንዘቡ እስክንል ራሳችን እስክንደመም ድረስ የደረስንበት ሁኔታ። ከዚህ አልፎ ግን በተለይ ኮሪደር ልማቱ ላይ ልዩ ከሚያደርጉ ነገሮች ሁለት ፊቸሮችን ላንሳ። አንደኛው እስከ ዛሬ ድረስ የአካል ጉዳተኞች ጉዳይ በተለይ የመንገድ ግንባታ አካባቢ ላይ እንደ ቼክ ሊስት ተደርጎ አይወሰድም ነበር። ነገር ግን ኮሪደር ልማት ላይ ሙሉ በሙሉ በቼክ ሊስት አካል ጉዳተኛው ቤቱ ጋር ያቋርጣል። አሁን ድሮ የነበሩ ዘብራ መንገዶች እንኳን የእግረኛ መንገዶች ብታይ ሄዶ ድንጋይ ላይ ነው የሚቆሙት። አሁን ግን ያን አሰራር ትቶ አይደለም አካል ጉዳተኛ ብስክሌት የሚነዳው ራሱ ቤቱ ጋር ነው ወርዶ ማለፍ ያለበት የሚል ሁሉ ታስቦ የተሰራበትና ኦሎሞስት አካል ጉዳተኛውን ጥያቄ በሚመልስ መልኩ የተደራጀ ኮስችነር ተይዞ ጥያቄ መጠይቅ ተይዞ ይሄ ተሟልቷል ተብሎ እየተመረቀ ያለ ከመሆኑ ጋር ተያይዞ አይ ቲንክ የዓለም አቀፍ ስታንዳርዱን ለማሟላት ጥረት የተደረገበት ስለሆነ በእኛ አቅም ልክ ማለት ነው። ስለዚህ በጣም ጥሩ ስራዎች እየተሰሩ እንዳሉ በተለይ አሁን አካል ጉዳተኛ አንድ ዊልቸር ተጠቃሚ ዛሬ ላይ ከቦሌ ፒያሳ ደርሶ ከፒያሳ ወደ ቦሌ ብቻውን ዊልቸሩን ማኔጅ አድርጎ መሄድ ይችላል። ይሄ የሚያሳየው በጣም በሚገርም ሁኔታ ትኩረት ተሰጥቶ በተለይ ኮሪደር ልማቱ የአካል ጉዳተኛውን የኢንፍራስትራክቸር የዚህ አካባቢ ተደራሽነትን ምላሽ ለመስጠት የተሰራ ስራ ነው ብለን ነው እንወስደው። በዚህ አጋጣሚ በሁሉም ክልሎች ላይ በአሁኑ ሰዓት በርካታ ከተሞች ላይ ሲፈርስ እያየን ነው ያለነውና አይ ቲንክ ይህንን ስታንዳርድ በተለይ አዲስ አበባ ላይ ያለውን ስታንዳርድ ክልሎች ይዞ መቀጠል ከቻሉ የአካል ጉዳተኛውን ጥያቄ ከሞላ ጎደል በተለይ ከኢንፍራስትራክቸር ጋር ያለውን የሚመልስ ነው ብለን እናስባለን። ሌላው ደግሞ ይሄ ወቅት በጣም ደስ የሚል ህግም የወጣበት ወቅት ነው። በተለይ የኮንስትራክሽን ህጉን ማንሳት እንችላለን። በህዝብ ተወካዮች ምክር ቤት የህግ አካል ሆኖ ጸድቆ ሲወጣ እንደው ዝም ብሎ መጥቶ ይወጣ አይደለም። የኛን ተሳትፎ በበቂ ሁኔታ ያረጋገጠ እኛ ቢሮ ድረስ እየተመላለሱ የኮንስትራክሽን ሚኒስቴር ባለሙያዎች ምን እንጨምርላችሁ ምን ይቀነስ ያሉ የሰሩ ናቸው። በዚህ አጋጣሚ የሚኒስቴር መስሪያ ቤቱን አመራሮች በሙሉ ከሚኒስትሯ ጀምሮ ማመስገን እንፈልጋለን። ህጉ በጣም በሚባል ሁኔታ ልዩ የሚያደርጉ ፊቸሮች አሉት። ለምሳሌ አንዷን ብቻ መጥቀስ ይቻላል። ማንኛውም ህግ በተወካዮች ምክር ቤት ጸድቆ ሲወጣ ከዛሬ ጀምሮ ወይም ደግሞ ከነጋሪት ጋዜጣ ላይ ታውጆ ከወጣበት ቀን ጀምሮ አክቲቭ ይሆናል ወይም ተፈጻሚ ይሆናል ነው የሚለው። ይሄኛው ህግ ግን ወደ ኋላ ይሰራል። ምንድነው የሚለው? አሮጌ ህንፃ ናቸው የሚባሉት ሁሉ ሳይቀሩ በድሮ ህግ የተሰሩ ሁሉ ሳይቀሩ ህንፃው ሳይፈርስ ፊቸሩን ሳይለቅ ቅርጹን ሳይለቅ ለአካል ጉዳተኞች ምቹ እንደሆኑ አስፈላጊው ነገር ሁሉ ይደረጋል እንዲደረግ ያዛል። ራምፕ እንዲሰራለት ያዛል። ሊፍት እንዲገጠም ያዛል። ይህን እንደ ግዳጅ አስቀምጦታል። ስለዚህ ወደ ኋላ የሰራ ብቸኛው የኢትዮጵያ ህግ ብለን መውሰድ እንችላለን። ይሄም የሆነበት ምክንያት ምንድነው? መንግስት ለአካል ጉዳተኞች የሰጠው ትኩረት በግላጭ የታየበት ነው ብለን ባጭሩ መውሰድ እንችላለን። እንግዲህ እዚህ ወቅት ላይ ሆነን ነው የአካል ጉዳተኞችን ቀን እያከበርን ያለ ነውና አይ ቲንክ እነዚህን ስናስብ
አካል ጉዳተኞችን ቀን ማክበር ዘንድሮ በደማቅ ሁኔታ ማክበር በተለይ ከትግራይ አካል ጉዳተኞች ጋር በጋራ ማክበርን የመሰለ ትልቅ እድል የለም ዘንድሮ ብዬ አስባለሁ። የኢትዮጵያ የአካል ጉዳተኞች ብሔራዊ ፖሊሲ እየተዘጋጀ እንደሆነ ይታወቃል። አሁን ያለበት ደረጃ ምን ይመስላል? አመሰግናለሁ። የአካል ጉዳተኞች ብሔራዊ ፖሊሲ በአሁኑ ሰዓት መንግስት አምኖ ያስፈልጋል ብሎ እያዘጋጀ ያለበት ሁኔታ ነው ያለው። በአጠቃላይ ምንድነው ላለፉት 4 ዓመታት የተጠቃለለ የአካል ጉዳተኞች ህግ በሀገራችን ይመጣል ተብሎ ሲሰራ የነበረበት ሁኔታ አለና ይህ ህግ ምን ተግዳሮቶች ገጠሙት? መንግስት በከፍተኛ አመራር ደረጃ በተለይ ፍትህ ሚኒስቴርና ሴቶችና ማህበራዊ ጉዳይ ሚኒስቴር በሚኒስትሮች ደረጃ ሲነጋገሩ አንድ የታየው ክፍተት ምንድነው? ወደታች ወርዶ ለመፈጸም ተግዳሮቶች ይገጥማሉ። ክልሎች ላይ መፈጸም እንዲችሉ ለማዘዝ ከህገ መንግስት አንጻር ለዚህ ስፔሲፊክ ወይ በልዩ ሁኔታ የተሰጠ እድል ስለሌለ ክልሎች አንፈጽምም ብሉ የሚያዙበት አግባብ የለም የሚል የጋራ ስምምነት ላይ ተደርሶ መፍትሄ ጋር ተመጣ። መፍትሄው ምንድነው ሲባል የዛሬ 5 ወር ገደማ መፍትሄ ሊሆን የሚችለው መጀመሪያ የአካል ጉዳተኞች ብሔራዊ ፖሊሲ መውጣት አለበት፣ እስከዛ ይሄ ለጊዜው ይቆይ ተባለ። በዛ መሰረት የኛ ጥያቄ የነበረው ምንድነው ክቡራን ሚኒስትሮችን እንግዲህ 4 ዓመት ተጠቃለለ ህግ ይመጣል ብለን ጠብቀን ነበር። ያ ሳይሳካ ቀርቶ ወደ ፖሊሲ ዞረናል። ስለዚህ ሌላ 4 ዓመት እንጠብቅ ወይ የሚል ግልጽ ጥያቄ ነበር የጠየቅነው። በዚህ ሂደት ውስጥ ሚኒስትሮች ምላሻቸው የነበረው ሌላ 4 ዓመት የምትጠብቁበት ምንም ምክንያት የለም፣ ፖሊሲ ነው፣ የመንግስት ዳይሬክሽን ነው። በነገራችን ላይ የተጠቃለለ ህግ በፍትህ ሚኒስቴር በኩል ታይተው በቀጥታ ለሚኒስትሮች ምክር ቤት በጠቅላይ ሚኒስትር ጽሕፈት ቤት በኩል የሚቀርብ ነው። ነገር ግን ፖሊሲ በሚሆንበት ጊዜ ደግሞ የሀገሪቱን የልማት የፖለቲካ ዳይሬክሽኖችን በሙሉ የሚፈትሽ ከመሆኑ ጋር ተያይዞ ወደ ፕላንና ልማት ሚኒስቴር ተሄዶ የነሱ ይሁንታ ሲያገኝ ወደ ጠቅላይ ሚኒስትር ጽሕፈት ቤት በቀጥታ በፕላንና ልማት ሚኒስቴር በኩል የሚቀርብ ነው። ስለዚህ በዚህ ባሳለፍነው 5 ወር ውስጥ ምንድነው የተሰራው? ሁሉን አካል ጉዳተኛ ማህበረሰብ ሁሉንም አካል ጉዳተኞች ጉዳይ ይመለከተኛል የሚሉ ማህበረሰብ ግብአት ሊሰጡ የሚችሉ ማህበረሰብ ሚዲያዎችን በሙሉ ባሳተፈ ሁኔታ በኢፌዴሪ ሴቶችና ማህበራዊ ጉዳይ ሚኒስቴር ፖሊሲው ድራፍት ተደርጎ በአሁኑ ሰዓት ለኢፌዴሪ ፕላንና ልማት ሚኒስቴር ቀርቧል ማለት ነው። እንግዲህ ኢፌዴሪ ፕላንና ሚኒስቴር በአሁኑ ሰዓት እያዩት ያሉበት ሁኔታ አለ። ባጠረ ጊዜ ውስጥ ለጠቅላይ ሚኒስትር ጽሕፈት ቤት ለካቢኔ ቀርቦ እንዲጸድቅ ይልካሉ ብለን ተስፋ እናደርጋለን። ልዩ የሚያደርገው ፖሊሲ ምንድነው? በካቢኔ ነው የሚጸድቀው። በዚህ ሀገር አሰራር ፖሊሲዎች በካቢኔ ይጸድቃሉ፣ ወደ ተግባር ይገባሉ። ስለዚህ ክቡር ጠቅላይ ሚኒስትራችንም በዚህ አጋጣሚ ለአካል ጉዳተኞች ከመጡበት ጀምሮ እየሰሩ ያሏቸው በርካታ ስራዎች ቀዳማዊት እመቤትም የሰጡት ትኩረት የሚያሳየው ምንድነው? ይሄ ፖሊሲ በእጃቸው እንደደረሰ አንድም ቀን እንደማያሳድር ነው ተስፋ የሚሰጠንና አይ ቲንክ ይሄ ፖሊሲ በቅርቡ ይጸድቃል ብለን አሁን እየጠበቅን ያለ ነው። እሱ ነው እንግዲህ እሱ ወደ ምን ይዞ ይመጣል? 3 መሰረታዊ ነገሮች ይዞ ይመጣል። አንደኛ የአካል ጉዳተኞች ሁለንተናዊ ተሳትፎን ለማረጋገጥ በዚህ ፖሊሲ ይሰራል። ሁለተኛ ሩሊንግ ፓርቲ ገዢው ፓርቲ በራሱ ለአካል ጉዳተኛው የሰጠውን ግልጽ ትኩረት ያሳያል ማለት ነው። በሶስተኛ ደረጃ በዓለም አቀፍ ደረጃ ያለንን ገጽታ ይገነባል። በተለይ በአካል ጉዳተኞች ጉዳይ ላይ ፖሊሲ ከሌላቸው ሀገራት ምስራቅ አፍሪካ ውስጥ ኢትዮጵያ አንዷ ሆና መጠቆማ ትንሽ የኢትዮጵያን ክብርን ጭምር የሚያወርድ ሆኖ ነው የሚታየውና ያንንም የሚገነባ ይሆናል ማለት ነው። ስለዚህ በአጠቃላይ ፖሊሲው በአሁኑ ሰዓት እዛ ደረጃ ላይ ነው ያለው። በአዲስ አበባም ሆነ በክልል ከተሞች የኮሪደር ልማቱ እየተስፋፋ ነው የሚገኘው። አሁን ላይ ለአካል ጉዳተኞች ምን ያህል ምቹ ነው? ከተደራሽነት አንጻርስ እንዴት ይታያል? አመሰግናለሁ። እኔ እንግዲህ እንደ አጠቃላይ የኮሪደር ልማቱ ከመጣ ጀምሮ በቅርበት እንደ አንድ አካል ጉዳተኛ የኮሪደር ልማት ትሩፋቶች ተጠቃሚዎች ነን። በዚህ ልክ ኮሪደር ልማት ገና በሚፈርስበት ወቅት ላይ የኛ የአካል ጉዳተኞች ትልቁ ጩኸት የነበረው መሻገሪያ መንገዴን ቆረጠብኝ፣ ማለፍ አልቻልኩም፣ ከቤቴ መውጣት አልቻልኩም መሰል ጩኸቶች ነበሩ። እውነት ለመናገር በዚህ አጋጣሚ መንግስታችንን ማመስገን የምፈልገው ምንድነው ለአጭር ጊዜ ተቆርጦ የነበረው መንገድ ለረጅም ጊዜ ግን ዘላቂ መፍትሄ ለኛ ይዞ መጥቷል። ስለዚህ አይ ቲንክ ከቤት መውጣት መግባት አይደለም አሁን ችግር የሆነው፣ እሱ ተፈቶ ከዛ አልፎ ከተማ
በዊልቸርና በክራንች በነጭ ብትር በነገራችን ላይ ኮሪደር ልማቱ ላይ አይታችሁ ከሆነ የእግረኛ መንገድ ላይ መሃል ላይ ቢጫ መስላ እንደዚህ መስመር ያላጣለች እሷ ሆን ተብላ ለአይነ ስውራን የተሰራች ናት። በዱላቸው እሷን ነክተው ቀጥታ ከሆነች ቀጥታ እሷን እስኪጨርሱ ይሄዳሉ ማለት ነው። ስለዚህ በጣም ታስቦ የተሰራ ዲዛይን ነው። በጣም ታስቦ ከመሰራቱ ጋር ተያይዞ በተለይ ኮሪደር የተሰራባቸው አካባቢዎች ላይ ለአካል ጉዳተኛው ትልቅ የኢንፍራስትራክቸር ጥያቄ ተደራሽነት ጥያቄ ምላሽ ሰጥተው ያለፈ ነው ብለን መውሰድ እንችላለን። አንዳንድ ቦታ ላይ ቀድሞ ከለሙ ህንፃዎች ጋር ተያይዞ ለምሳሌ አንዳንድ ቦታ ላይ የሄድሽ ያለ ደረጃዎች ይገጥማሉ። የዚህን ጊዜም አማራጭ ሁላ ትኩረት ተሰጥቶ በራምፕ እንዲወጡ ሁሉ ተሰርቶ ያለፈበት ሁኔታ ነው ያለውና ስለዚህ በዚህ አጋጣሚ ይሄ ኮሪደር ልማት ለብዙ አካል ጉዳተኞች የእንቅስቃሴ ችግር ላለባቸው በተለይ ጥያቄዎቻቸውን የመለሰ ነው። ስለዚህ ይሄ ይበል የሚያሰኝ ነው። ተጠናክሮ በሁሉም ክልሎች ላይ በዚህ ልክ ቢሰራ፣ በሌላ በኩል ደግሞ በተለይ አዲስ አበባ ላይ የሚቀሩ አካባቢዎች በተለይ ነዋሪዎች በብዛት የሚኖሩባቸው አካባቢዎች ላይ ይሄ ትኩረት አድርጎ መሰራት ቢችል የአካል ጉዳተኛውን ህይወት በቀጣይ ሙሉ በሙሉ ይቀርፋል። በተለይ ከእንቅስቃሴ እክል ጋር የተያያዙ መንገድ ተግዳሮት ጋር የተያያዙ ችግሮችን ይቀርፋል ብለን እናስባለን። ሆኖም ግን አሁንም ቢሆን ትኩረት ተሰጥቶ ኮሪደር ልማት አካባቢ ላይ መሰራት አለባቸው ብለን ከምናስባቸው ነገሮች አንዱ በተለይ መንገድ ማቋረጫ ማብራቶች አካባቢ ላይ ለአይነ ስውራን በድምጽ በግልጽ ከዚህ በፊት ተጀምሮ የነበረ አስታውሳለሁ። ወደ ሰሜን ሆቴል አካባቢ ላይ ምናምን መንገድ ሊያቋርጡ ሲፈልጉ ቁም ሄድ እያሉ በድምጽ የሚያሰሙ ነበሩና እነዚህ ነገሮች አሁን ተመልሶ መምጣት አለባቸው። በሌላ በኩል መስማት የተሳናቸው ደግሞ እንደዚህ በእጅ ያሳያሉ፣ በአረንጓዴ በቀይ ቁም ብሎ ያሳያሉና እነዛ ምልክቶች ትኩረት ተሰጥተው ሁሉም ቦታ ኮሪደር ልማት በሚያቋርጥባቸው ቦታዎች ሁሉ መደረግ ቢችሉ ጥሩ ነው ብለን እናስባለን። ኮሪደር ልማት በነገራችን ላይ እንደ ከተማ ደግሞ ከአካል ጉዳተኞች ባሻገር እንደ ከተማ የትራንስፖርት ፍሰቱን በጣም አቅሏል። እውነት ለመናገር የነበረውን መንገድ ላይ የነበረውን የትራፊክ ጫና በከፍተኛ ሁኔታ የቀነሰ ነው። በተለይ ከቀነሰባቸው ነጥቦች አንዱን ማንሳት ይቻላል። ከዚህ በፊት ታክሲ ማውረጃና መጫኛ እኮ አስፋልት ላይ ነው። ከዚህ የተነሳ አንድ መኪና ቆሞ የጫነ ከሆነ በቃ ሌላው ቆሞ ነው የሚቀረው። ስለዚህ አሁን ግን የታክሲ ማውረጃና መጫኛ እንደሰለጠነ ሀገር ራሱን ችሎ ቦታ በየቦታው ተዘጋጅቶለት እዛ ገብቶ ነው የሚጭነው የሚያወርደው። ከዚህ የተነሳ መንገዱ ነፃ ነው ማለት ነውና ጫና ቀላል አይደለም የቀነሰው። ምሳሌ አንዱን ላንሳ ብዬ ነውና አይ ቲንክ ኮሪደር ልማት በአጠቃላይ ይዞ የመጣው ትሩፋት ይሄ ቢሆንም ቅድም ያልኳቸውን መሰረታዊ ነገሮች ደግሞ ጥቃቅን ይመስላሉ። ነገር ግን ለአካል ጉዳተኛው ህይወት ትልቅ ነገር ናቸውና እነሱ ትኩረት ተደርጎ መሰራት ቢችሉ በተለይ ለአካል ጉዳተኞች ቅድሚያ የሚሰጡ ምልክቶች በስፋት መኖር ቢችሉ። አንድ በጣም ደስ ያለኝ እውነት ለመናገር ፓርኪንግ አካባቢ ላይ ሰሚት አካባቢ ላይ ያየሁት ነገር ለመጀመሪያ ጊዜ ድሮ እንደ ኢንተርናሽናል ሆቴሎች በር አካባቢ ላይ ይሄንን ምልክት ለምን አታስቀምጡ ምን ነበርና ዛሬ ላይ መንግስት ራሱ ትኩረት ወስዶ የዊልቸር ምልክት ያላቸው አካል ጉዳተኛ ብቻ ፓርክ የሚያደርግባቸው ቦታዎችን ማዘጋጀት መቻሉ እኔ ከምንም በላይ ማየው ችግሩን ፈቶታል ብዬ ሳይሆን ከምንም በላይ ማየው የተሰጠው ትኩረት የተሰጠው አቴንሽን እዚህ ድረስ ነው። በቃ አካል ጉዳተኛ ከሆንክ ይሄ ፓርኪንግ ያንተ ነው፣ አንተ እስካልመጣ ድረስ ፍሪ ሆኖ ይቆያል። ይሄ የሚሆንበት ምክንያት አለው። አንደኛ አካል ጉዳተኛው እንደማንኛውም ጉዳት አልባ ሩቅ ጋር መኪናውን አቆሞ እዚህ ወደሚፈልግበት ሱቅ ወክ አድርገው መምጣት አይችልም። ስለዚህ በአቅራቢያው የሱ ቦታ ክፍት ሆኖ ከቆየ እዛ አቁሞ ጉዳዩን ጨርሶ ተመልሶ ይሄዳል ማለት ነው። ስለዚህ አይ ቲንክ ይሄንን የፈታ ከመሆኑ ጋር ተያይዞ ኮሪደር ልማት የሰጠው ለአካል ጉዳተኞች የሰጠው ትኩረት ሰፊ ነው። ብዙ ማውራት ይቻላል፣ ግን በአጠቃላይ ምንድነው ይበል የሚያስብል ነው። ወደፊት የአካል ጉዳተኞች የኢንፍራስትራክቸር ችግር ከመፍታት ጋር ተያይዞ የተጀመረው በጣም ጥሩ ነገር ነው። ተጠናክሮ መቀጠል አለበት የሚል ጥሪ ነው በዚህ አጋጣሚ ማስተላለፍ። በአጠቃላይ እንግዲህ የዓለም አቀፍ የአካል ጉዳተኞችን ቀን ስናከብር እኛ ዘንድሮ ትልልቅ የትኩረት አቅጣጫዎች አሉን። መንግስትም ቆም ብሎ እንዲያዳምጠን ምንፈልጋቸው፣ ማህበረሰቡም እንዲያግዘን ምንፈልጋቸው፣ እናንተን የኢትዮጵያ ቴሌቪዥን እንደ ህዝብ ድምጽ በመሆንም እንድታግዙን ምንፈልጋቸው አገራዊ አጀንዳዎች አሉን። አንዱ ከፊታችን እየመጣ ያለው አገራዊ ብሔራዊ ምርጫ ላይ 7ኛው ብሔራዊ ምርጫ ላይ የአካል ጉዳተኞች ተሳትፎ እንዲረጋገጥ ሁሉም የፖለቲካ ፓርቲዎች
ምርጫ ቦርድን ጨምሮ የመንግስት አካላትን ጨምሮ ሚዲያዎች ጨምሮ እንድታግዙን እንድትደግፉን እንፈልጋለን። ምክንያቱም ባለፉት 4 ዓመታት በተከታታይ ዓለም አቀፍ የአካል ጉዳተኞችን ቀን ስናከብር የአካል ጉዳተኞች የመሪነት ሚናቸውን እንዲወጡ እድል ሊሰጣቸው የሚሉ መፈክሮችን ነው የያዝነው። እነዚህ ምን ማለት ነው? መሪነት ከየት ነው የሚመጣው የሚለውን ስንጠይቅ ቆም ብለን ስናስብ በኢትዮጵያ ሀገራችን ሲስተም መሪነት ከምርጫ ነው የሚመጣው። ስለዚህ አካል ጉዳተኞች ተመራጭ በመሆን መሳተፍ አለባቸው። በብዛት በነቅስ ወጥተው በሚመቻቸው ፓርቲ ውስጥ ገብተው ተመራጭ ሆነው መሳተፍ መቻል አለባቸው። እንደዚሁም አካል ጉዳተኞች ያለምንም የአካባቢ ተደራሽነት ተግዳሮት ነፃ በመሆን መራጭ መሆን መቻል አለባቸው። ካርዳቸውን መጠቀም መቻል አለባቸው። እድል ሊሰጣቸው ይገባል ብለን እናምናለን። ስለዚህ አይ ቲንክ አካል ጉዳተኞች ተሳትፎ በሁሉም ዘርፍ ወጣ ብለው ጎላ ብለው መምጣት ወደፊት አለበት ብለን ነው የምናስበውና ይሄን ለማሳካት እንግዲህ የሁሉም ማህበረሰብ እገዛና ድጋፍ ያስፈልጋል። በዚህ አጋጣሚ ማቀርበው ጥሪ በዋናነት ለፖለቲካ ፓርቲዎች ነው። ገዢውን ፓርቲ ጨምሮ ሁሉም የፖለቲካ ፓርቲዎች የአካል ጉዳተኛ እጩዎችን ከማቅረብ አንጻር አንድ፣ ሁለተኛ ለአካል ጉዳተኞች ምቹ ሁኔታ መራጭ እንዲሆኑ ከማስቻል አንጻር ትኩረት ሰጥቶ መስራት አለባቸው ብለን እናስባለን። በሌላ በኩል የምርጫን ስናነሳ የጀርባ አጥንት የሆነውና አስፈጻሚው አካል ምርጫ ቦርድ ገለልተኛ ተቋም ነው። ከማንኛውም ፖለቲካ ከማንኛውም ተጽዕኖ ነፃ የሆነ ተቋም ነው ብለን ነው የምናምነው። ስለዚህ ይሄ ተቋም ነፃነቱን እንደ እድል በመጠቀም አንደኛ ከራሱ አመራር ሲስተም ጀምሮ የአካል ጉዳተኛን ተሳትፎ በማረጋገጥ ከራሱ ተቀጣሪ ሰራተኞች ጭምር የአካል ጉዳተኛን ተሳትፎ በማረጋገጥ ለሌላው አርአያ መሆን መቻል አለበት ብለን እናስባለን። ከዚህ ጋር ተያይዞ እንግዲህ የሚያወጣቸው መመሪያዎች፣ ቼክ ሊስቶች፣ ደንቦች በሙሉ አካል ጉዳተኛን ያካተቱ መሆናቸውን ማረጋገጥ አለባቸው ብለን እናስባለን። ዘንድሮን ደግሞ በጣም ኢትዮጵያን አንዱ ልዩ የሚያደርገው ሌላ አንድ ብሔራዊ በአንድ ዓመት ውስጥ እፈጽማለሁ ብላ ከያዘችው ብሔራዊ ተልዕኮ አንዱ አገራዊ ምክክር ነው። አገራዊ ምክክር እንግዲህ ለሀገር ሰላም ከማምጣት ጋር ተያይዞ ሰላም ሲመጣ እድገትን ከማምጣት ጋር ተያይዞ አብሮነትን፣ ብሔራዊ መግባባትን ከመፍጠር ጋር ተያይዞ አገራዊ ምክክር የያዘው ትልቅ አጀንዳ አለና የሱ ስኬት ላይ የአካል ጉዳተኞች ተሳትፎ በተለይ አገራዊ ምክክር ኮሚሽን እንደሚታወቀው ለ3 ዓመት ተቋቁሞ ጊዜውን ጨርሶ ነበር። ተጨማሪ 1 ዓመት በመሰጠቱ ምክንያት እየተሯሯጠ ያለበት ሁኔታ አለ። እኛም እዛ ሲስተም ውስጥ ገብተን በዚህ አጋጣሚ አገራዊ ምክክር ኮሚሽን ከመነሻው ጀምሮ አንዱ ከተልዕኮ አንዱ አካታችነትን መሰረት በማድረግ ሰፊ ስራዎች እየሰራ ነው ያለው። ከኛ ጋርም መግባባት በመፈረም አብረን ኤምኦኤ በመፈረም አብረን እየሰራን ያለንበት ሁኔታ ነው ያለው። በቅርበት እየሰራን ያለ ነው። ከዚህ ጋር ተያይዞ መላው ማህበረሰብ እንዲያግዘን እንዲደግፈን የምንፈልገው ምንድነው? በሀገራዊ ምክክር ጉዳዮች ውስጥ የኛ አጀንዳዎች መዘለል እንደሌለባቸው እንድንታገዝ እንፈልጋለን። ምክንያቱም ሀገራዊ ምክክር ኮሚሽን ከቅርብ ጊዜ በኋላ ጊዜው በተሰጠው ጊዜ ውስጥ ምክክሩን ጨርሶ የታሰበውን ግብ መጥቶ ይሄዳል ብለን እናምናለን። የታሰበው ግብ አንዱ ምንድነው? የፖሊሲ ለውጦች ላይ ለምሳሌ የህግ ማዕቀፍ ለውጦች ላይ ምክረ ሀሳብ ለመንግስት ሰጥቶ ይፈርሳል ብለን እናስባለን። ከምንሰጣቸው ምክረ ሀሳቦች ውስጥ አንዱ ደግሞ የህገ መንግስት ላይም ሊሆን ይችላል ብለን እናስባለን። ስለዚህ ይሄን የሚያደርግ ከሆነ የአካል ጉዳተኞች አጀንዳዎች አሉንና እነዛን አጀንዳዎች ሳይዛነፉ ለመንግስት ማቅረብ እንዲችል የሁሉም ማህበረሰብ እገዛ ያስፈልጋል። በነገራችን ከፊታችን እየጠበቅን ያለነው ብሔራዊ ምክክር አለ። ከዛ በፊት ደግሞ ትግራይ ምክክርም እየጠበቅን ያለንበት ሁኔታ አለና ይሄንን ለማሳካት አገራዊ ምክክር በሚያደርግበት ጥረት ውስጥ ለምንድነው እኛ የምንደግፈው መሰለሽ አገራዊ ምክክርን? ቁጥር 1 ግጭት በሚነሳበት ጊዜ አለመግባባት በሚነሳበት ጊዜ እኛ አካል ጉዳተኞች ሮጠን ማምለጥ አንችልም። ቅድሚያ ሟቾች ነው የምንሆነው። መስማት የተሳናቸው መረጃ ባለመድረሱ ምክንያት ቆሞ እዛ ቦታ ላይ ግጭቱ ላያቸው ላይ መጥቶ ደርሶ ይገላቸዋል። ዊልቸርና ክራንች የያዙት ሮጦ ማምለጥ ስለማይችሉ፣ አይነ ስውራንን ብትመለከች ደግሞ እንደዚሁ በሰው መሪነት ስለሚሄዱ ያ ሰው ጥሏቸው ነው የሚሮጠው። ምክንያቱም የህይወት ጉዳይ ነው፣ ህይወቱን ማትረስ ስላለበት። በዚህ ምክንያት ግጭት በሚፈጠርበት ወቅት
አእምሮ ግብስነት ያላቸው ምንም መረጃ የሌላቸው ምንም ወዴት ምን ያረግ እንደው ሀገር የማያውቁ ግን ሟቾች ሆኖ ነው አስፋልት ላይ ወድቆ ነው የምናገኛቸውና ስለዚህ ለሰላም ዘብ መቆም ያለበት ቅድሚያ አካል ጉዳተኛው ነው። የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዋና ዳይሬክተር አቶ አባይነህ ጉጆ ለሰጡን ማብራሪያ እጅግ በጣም አመሰግናለሁ። በእኔ በኩል ይሄው ነው። አመሰግናለሁ።